አውቃለሁ ከምንምና ከማንንም በላይ የሀይሚዬና የብሩክን ፊት ነው ቀድመን የምናየው። የሆነ ቦታ ግን አናይም። እኔም እንደዛው ነኝ። እግዚአብሔር የምትዘነጉ ሰዎች አላችሁ። ካለፈ በኋላ ነው አይደል ተመልሳችሁ ተተረጋጋችሁ በኋላ ተመልሳችሁ የምታዩት ማለት ነው። እና ትናንትና ቪዲዮ ላይ የሆነ ነገር አላያችሁም? ለማንኛውም እኔ ልንገራችሁ። ሰላም ሰላም ወዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ሰላማችሁ ብዝዝት ትርፍ ይበልኝ። ይሄን ቪዲዮ ላይክ ሼር አድርጉ። እኔ የምለው ብሩኬና ሀይሚ ግን እኛን ለማጨለል ነው አይደለ? እኛን ብቻ ለማጨለል ነው እንደዚህ አይነቱ ነገር። እኛማ እኮ አሁን እየነቃን ነው በትንሽ በትንሹ። እኔ ለራሴ ራሴን የቻልኩኝ ላማ ልባል በጋ ልባል ዝም ብዬ እየጨለልኩኝ ነበረ። አሁንማ ከዛ መንደር እየወጣሁኝ ነው፣ ከጨለለው መንደር ትላላችሁ። ለማንኛውም የእኛ ንግስት የብሩክ ንግስት ቅማምዬ ሀይሚዬ ማለት ነው። ጣቷን አይታችኋል ወይስ አላያችሁም? ቀለበቱን አይታችኋል ወይስ አላያችሁም? እኔማ ብታዩ በአይኔ አላይ ብዬ ማለት ነው መነጽር ለብሼ ነው እንደዚህ እያቀረብኩኝ ምናምን ነገር ሳይ የነበረው ማለት ነው። ከዚህ በፊት እናስታውሳለን ብሩኬ መኪና ውስጥ ፕራንክ አድርጓት ነበረ የሆነ ጊዜ ማለት ነው። በዛን ጊዜ ያንን ቀለበት ጣቷ ላይ ለብሰው ነበረ። ያ የፕሮሚስ ቀለበት ነው፣ ፈርጥ ያለው ቀለበት የፕሮሚስ ቀለበት ነው። እና ያንን ቀለበት ትናንቱ ቪዲዮ ላይ ለብሰዋለች። እኔ ቪዲዮ ካለፈ በኋላ ቪዲዮ ተሰራውኝ በኋላ ማታ ነው ያዩትኝ። ደግሜ ቪዲዮቸውን አይቼዋለሁኝ፣ ደግሜ ማለት ነው። እኔ በጣም ነው የትናንትናው በቃ ዘና ያደረገኝ ምናምን ነገር በጣም ራሱ ስስቅ ነበረ የሌለ ደግሞ እኔ እምለው ማለት ነው እነሱን ሳይ ማለት ነው ፍቅር ማለት የሆነ አፍቅሪ ይለኛል። የምር አፍቅሪ ይለኛል። እና ፍቅረኛ አለኝ በእርግጥ ግን ፍቅረኛ ትዝ ይለኛል ማለት ፍቅረኛ ትዝ ይለኛል። የምሬ ነው ማለት ግን እንደ ሀይሜና እንደ ብሩኬ ፍቅር አለ ብዬ እኔ አላቅም። የምሬን ነው የምላችሁ። ይሄ እንደ ሀይሚና እንደ ብሩኬ ፍቅር እንደዚህ ይኖራል ብዬ እንዲ ብሩኬና ሀይሚ እኛን እኮ ለማዛግ እንጂ ድብን ያለ ፍቅር ውስጥ ናቸው ሁለቱም። እውነቱን ልንገራችሁ፣ እኔ ነጩ ልንገር፣ ድብን ያለ ፍቅር ውስጥ ግን ደግሞ ድብን ብለው ስሬስ ሆነው እኛን ለማቃጠል የሚሄዱበት ርቀት እንግዲህ አናቅም። እንግዲህ ዛሬ ደግሞ ምን ይዘው እንደሚመጡ ምናልባት ያጨልሉናል፣ ምናልባት ደግሞ እንደ ትናንትናው ፈታ ያደርጉናል። ነገር ግን ትናንትና ፈታ ስላደረጉን ዛሬ ሊያጨልሉን ይችላሉ። እንዳትዘናጉ ውዶቼ፣ እንዳትዘናጉ። ለመጨለል ተዘጋጃችሁ። ወተታችሁን ይዛችሁ ጾም ነው እንዲ ይቅር በሉኝ፣ ጾም ከሆነ ማለት ነው። ወተታችሁን ይዛችሁ ወይንም ይሄ የሱፍ እንትን ይዛችሁ ሱፍ አዘጋጁ። ጥሩ ነው። እሱንም ቢሆን ጠጡ፣ ሰሊጥም ቢሆን አዘጋጅታችሁ ጠጡ ውዶቼ። ጨጓራችሁንማ እንዳትልጡት ራሳችሁን እየተንከባከባችሁ። አልጠውም፣ አልናደድም፣ አልናገርም ብትሉ እኮ ራሱ ትናገራላችሁ። የነ ብሩኬ ደግሞ የሚለየው ነገር የሆነ ስለምንወዳቸው ይመስለኛል። ቆይ ድራማ ነው አንናገርም እንልና ልክ ሴጣን ምን ሰርቼ ልብላ አይደለ ስራው የሆነ ያሳስታችኋል። እንድትናገሩ የሚገፋፋችሁ ነገር አለ። የምሬን ነው የምላችሁ። እኔ አሁን ይሄንን ፓርት አልናገርም ምልና የምናገርበት ሰዓት አለ። የምሬን ነው የምላችሁ። እነዚህ ጠንፊዎች ምናምን ሲመጡ ተብሩኬ ጋር ፈልጌ እኮ አይደለም ተናገሪ ይለኛል፣ ይገፋፋኛል። የምር የሆነ ሴጣን ይገፋፋኛል። ተናገሪ ልክነሽ ቃልዬ ልክነሽ በዩ ብሩኬ ልክ አይደለም በዩ ሂጅበት ይለኛል የምር። እና ለማንኛውም ግን ቀለበት ሀይሚዬ ጣቷ ላይ አለ። ስለዚህ እነዚህ ሰዎች እኛ ላይ ነው ሙድ እያያዙ ያሉት፣ እኛ ላይ ነው። እና ችግር የለም ያዙ፣ ስራ ነው ይስሩ፣ እንደፈለጉ ይሆኑ። ነገር ግን ደግሞ ስራውን እንደዚህ በፍቅር ሆነው ቢያስኬዱትስ እንደ ሀሳብ እንደዚህ በቃ ዘና እያሉ ልክ እንደተጣላ ሰው እንደተለያየ ሰው ምናምን አድርገው ራሳቸውን በቃ ዘና አድርገው ምናምን። ያው አሁን ብሩኬና ሀይሚ ተለያይተው እኮ ያውቁም። ሻንጣውን በርጋ እኮ አውጥተውት እኮ ነው፣ በርጋ አውጥተውት ቀረጡት። ከዛ ቀረጠው ሲያልቅ አስገቡት። መልሰው ደግሞ ዛሬ አስገቡት። ብሩኬ
ውጭ ከርሞ ነው የመጣው እንዲባል ማለት ነው። እና ይሄ የድራማው እንትን ነው ስታይል፣ ዚስ ስታይል እና ዚስ ሮማንቲክ ፊልም ትናናችሁ። እንትን የፍቅር ፊልም ነው ሮማንቲክ ፊልም ትላላችሁና እኔ እንደዚህ እኮ እውነቴን ነው። እነዚህ ልጆች እኮ ይችላሉ። እግዚአብሔር ብሩኬና ሀይሚ እነዚህ ሁለት ተንከሲሶች ይችላሉ እንደዚህ ማጨለል። የምር አልናደድም ያለ ሁሉ ሲናደድ፣ ሲጨልል፣ ሲሳደብ፣ ሲራገጥ ነው የምታገኙት። እኔ አልናገርም። እነሱ የራሳቸው ጉዳይ ድራማቸውን እየሰሩ ምናምን ይሉን። ልክ ዞር ስትሉ ልክ አይሳደብም ያላችሁት ሰው ሲሳደብ ነው የምታገኙት። ከኔ ጭምር የሰው ከንቱ። እኔ ግን አልሳደብም አሁን አልሳደብም። የምሬ ናችሁና ተተሳደብኩኝ ታዘቡኝ፣ ባናቴ ትከሉኝ ከፈለጋችሁ ምና። ግን እኔ እኮ አይደለሁም የምሳደበው፣ የሆነ ሴጣን ነው የሚሳደበው። እንዲህ ምን አስባችሁ ነው? ቃልዬ እኔ እስማ ከአንደበቴ ስድብ ወጥቶ ለዛውም ላማቼ ለብሩኬ እስማ ማ በቃ ራሴን ስቻለሁ ማለት ነው። ለዛ ነው። ለማንኛውም ግን ለመጨለሉም ለምኑም ለመደሰቱም ዝግጁ መሆን አለብና፣ ያው ሲያጨልሉንም መጨለል ነው፣ ሲያስደስቱንም መደሰት ነው። በቃ ይሄ ነው ስራቸው፣ ይሄ ነው። ማስደሰትም ይችላሉ፣ ማጨለልም ይችላሉ። ሁሉንም እነሱ ጋር ተሰጥቷቸዋል። እንዴ የእውነት እኮ ነው የሚያደርጉት። እኛን ሲያጨልሉን የእውነት ድብን ብለው ምናምን ነገር ይጨቃጨቃሉ ምናምን፣ ስሬስ ሆኖ ምናምን ቃላት ይወራወራሉ። ልክ እንደተበዳደለ ሰው ማለት ነው። ሁለቱም ማለት ነው እንደተበዳይ ሰው። በቃ ብሩኬም ተበዳይ ነው፣ ሀይሚም ተበዳይ ናት። በቃ አድርገው በቃ ራሳቸው። ግን እኮ እነሱ ከካሜራ ጀርባ አንቺ ራስሽን እንደተበዳይ አድርገሽ አውሪ፣ አንተም ራስህ እንደተበዳይ አድርገህ አውራ። በቃ እዛ ጋር እነሱን ማጨለል አለብን ምናምን ብለው ሮማንቲክ የሆነ ተንከሲስ ነገር ያወራሉ። ከዛ ይመጡና አቤት 5 ደቂቃ በ20 ደቂቃ ቪዲዮ እኮ ነው የሚያጨልሉን። አስባችሁታል? በ20 ደቂቃ። ለዚህ ችሎታቸው ብቻ እኮ መሸለም ነበረባቸው እነዚህ ልጆች። ማን ነው እንደዚህ በኢትዮ ምድር የሚያጨልል በ20 ደቂቃ ደግሞ መልሶ የሚያዝናና ማን ነው? አምጡልኝ። ማን ነው? ማንም ችሎታ ይሄው የለውም። ችሎታ ቢኖረን አቅሙ ቢኖረን ብንሸልማቸው ለእነዚህ ለሁለቱ ሽልማት ይገባቸዋል ባይ ነኝ። እኔ ቁጭ ብዬ ገምግሜ ወጥቼ ወርጄ ገምግሜያቸው ያመነጩት ሀሳብ ነው፣ የግል ሀሳቤ ነው። ይህ ሀሳቤ ደግሞ ትደግፉታላችሁ። የምሬን ነው ብላችሁ እንደኔ ታዝባችሁ ሊሆን ይችላል። እንደኔ ልክ ናቸው ምናምን ነገር ይችላሉ ብላችሁ ሊሆን ይችላል። በጣም በደንብ አድርገው ይችላሉ ማጨለልም ይሄ ፋሚሊንም ማስደሰትም ብሩክና ሀይሚ ትችላላችሁ። ከልባችሁ ነው። ይሁን ከልባችሁ ደስተኛ እንደሆናችሁ አድርጋችሁ ታሳያላችሁ። ከልባችሁ ደግሞ እንደተጣላችሁ አድርጋችሁ ታሳያላችሁ። በቃ ኦዲየንስን የማሳመን ችሎታችሁ አንደኛ ናችሁ። አንዳንድ ጊዜ እንደው ብሩኬ ርስት ያደረገውና ማለት ነው ሀይሚን መንከባከብ ውስጥ ይገባል፣ ይረሳዋል ድራማውን ማለት ነው። እና ሀይሚ ግን በፍጹም አትረሳም። ቆጣ ትላለች እሱ ሲረሳው ማለት ነው። እሷ ቁጣዋን ትጀምራለች ምናምን ልክክ ምናምን መፈረጋገጥ ትጀምራለች። ለማንኛውም ግን ያው መጨለል ያለ ነው።